ፊልሙ የሚጀምረው በ1950 ዓመተ ምህረት አንድ የጦር ጀት አብራሪ በወገቡ ላይ ደም እየፈሰሰው ጀት ለመስረቅ ሲሞክር ነው። ሌሎች ጀቶች እያሳደዱትና እየተኮሱበት ስለሆነ የጀቱ አርቲፊሻል ኢንተለጀንስ እንቅስቃሴው ሊታወቅ እንደሚችል ቢያስጠነቅቀውም እንኳ ከመያዙ በፊት ለማምለጥ ወርምሆሉን ይከፍታል። በ2022 ደግሞ አስም ያለበት 12 ዓመቱ አዳም ሪድ እንደገና በጉልበተኞች እየተደበደበ ነበር። ይህ በእሱ ላይ በተደጋጋሚ የሚደር ነገርም ነው፣ ምክንያቱም በቀላሉ ሌሎችን የሚያስቀይም አፉ ትልቅ ስለሆነም ነበር። በቅርቡም ባሏ የሞተባት እናቱ ኤሊ ሪድ ከሥራዋ እየወጣች ሳለ ከርዕስ መምህሩ ጋር ለማውራትና እሱን ከችግር ለማውጣት ትገደዳለች። ምንም እንኳ ዛሬ የቱንም ያህል ብትናገርም ከትምህርት ቤት እንዳይታገድ ልታደርግ ግን አልቻለችም። ከአባቱ ሞት ከ1 ዓመት በኋላ ግንኙነታቸው ውጥረት የበዛበትም ሆኗል። እናም ኤሊ ለልጇ ጠንካራ ለመሆን የተቻላትን ሁሉ ብታደርግም እሱ ግን ጭንቀቶቿን ሁሉ በግል የተሞላ ምላሽ እየሰጣት ሲመጣ መቋቋም ከባድ ይሆንባታል። በዚያች ምሽት ኤሊ ባሏ ከሞተ ለመጀመሪያ ጊዜ ወደ ቀጠሮ ከወጣች በኋላ አዳም ከውሻው ሃውኪንግ ጋር በቴሌቪዥን ላይ ቪዲዮ ጨዋታዎችን እየተጫወተ ነበር። ከዛም በድንገትም የኤሌክትሪክ ኃይል ይቋረጣል። አንድ ነገር ተከስቶ መሆን አለበት ብሎም ያስባል፣ ምክንያቱም ሃውኪንግ መጮህ ይጀምራልና ወደ ጫካው ይሮጣል። ስለዚህ አዳም የእጅ ባትሪና ዱላውን ይዞ ለመከተል ይገደዳል። እዚያም ያገኘው ነገር በጣም አስደንጋጭ ነበር። የበርካታ ዛፎች ጫፎች ተቆርጠዋልና አመድም እየበነነ ነበር። አንድ ነገር በእነሱ ላይ እሳት እንደነፋባቸው ነበር የተሰማው። ከጫካው ጥልቀትም ድምፆች መምጣት ሲጀምሩ አዳምና ሃውኪንግ ወደ ቤቱ ይመለሳሉ። ነገር ግን እዚያም ድምፆች ይሰሙ ነበር። ሃውኪንግም ከቤቱ ኋላ ወዳለው አሮጌ ቤት ይሮጣል። እናም ደም እየፈሰሰው ያለውን አብራሪ ላይ ሃውኪንግ እግሩ ላይ ተመችቶ ተኝቶ ሲያገኘው ይገረማል። ይህ ሰው ለአዳም አንዳንድ እንግዳ ጥያቄዎችም ነበሩት። ለምሳሌ ዕድሜው ስንት እንደሆነና እናቱ ዛሬ ማታ ማን ጋር እንደሆነች ይጠይቀዋል። እሱ ደግሞ ለአዳም ትዕቢቱን በሌላ ትዕቢት የሚመልስ ክፍታፍም ነበር። ዱላውን ከአዳም ላይ በቀላሉ ከወሰደበትና ርቆ ከጣለ በኋላ አብራሪው ምግብ ለማግኘትና ቁስሉን ለማጽዳት ወደ ዋናው ቤት ይገባል። ምንም አይነት የአዳም ጥያቄዎችን ለመመለስም ፈቃደኛ አይሆንም። ሁሉም ምስጢር ነውም ይላል፣ ግን አንዳንድ እንግዳ የሆኑ ነገሮችንም ያውቃል። ፍሪጁን የመዝጋት ዘዴን፣ የአዳምን ስም፣ የልደት ቀን እና ሌሎች ብዙ የግል መረጃዎችንም ያውቃል። በጫንቃቸው ላይም ተመሳሳይ ጠባሳ አላቸው። እናም የአባቱ የነበረውን ሰዓትም ለብሷል። መደምደሚያውም ግልጽ ነው። ይህ ሰው አዳም ነው፣ ግን ከወደፊት ዓለም የመጣ ነበር። ወደ ጫካውም ሲመለሱ ትልቁ አዳም ወደ 2018 ለመሄድ እየሞከረ እንደነበር ያብራራል። ነገር ግን በሆነ ምክንያት እዚህ እንዳረፈም ይነግረዋል። በተቻለ ፍጥነትም መመለስ አለበት። ነገር ግን ጀቱ የዛፎቹን ጫፎች የቆረጠው እሱ ስለሆነ በጉዳቱ ምክንያትም መብረር አይችልም። በዲኤንኤ የሚበራም ስለሆነ ቁልፉን እንዲጫንለትም ትንሹን አዳምን ይጠይቃል። ይህም በመጨረሻ ጀቱን እንዲሠራ ያደርገዋል። ትልቁ አዳም ራሱን መጠገን እንዲጀምር ፕሮግራምም ያደርገዋል። ይህም 50% አቅም ብቻ እየሠራ ስለሆነ የተወሰነ ጊዜም ይወስዳል። ትንሹ አዳም ግን አሁንም ብዙ ጥያቄዎች አሉት። ለምሳሌ በርካታ ዓለማት መኖር ዕድል። ነገር ግን ትልቁ አዳም ወደ ራሱ ጊዜ ከተመለሰና ትውስታዎቹ ከተስማሙ በኋላ ራሱን የማግኘት የልጅነት ትዝታ እንደሚኖረው ያብራራል። ትልቁ አዳም ምሽቱን በአሮጌው ቤት ሶፋ ላይ ያሳልፋልና የሚስቱን ላውራን ፎቶም ይመለከታል። ይህ በእንዲህ እንዳለ ትንሹ አዳም ኤሊንን ለመቀበል ወደ ቤቱ ይመለሳልና እሷን ያመጣትን ሰው ይንቀዋል። ይህም እናቱን በጣም ያበሳጫታልናም ንጹሕ አየር ለመውሰድ ወደ ውጭ ትወጣለች። ይህም ትልቁ አዳም በመስኮት በኩል እሷን እንደገና እንዲያይ ዕድል ይሰጠዋል። በቀጣዩ ቀን ኤሊ ወደ ሥራ ከሄደች በኋላ ትንሹ አዳም ትልቁን አዳምን ወደ ወላጆቹ ክፍል ይወስደዋል። ከዛም የእሱን የአባቱን ልብሶች ለብሶ ወደ ከተማ ሳይታይ መሄድም ይችላል። አባታቸው ከ1 ዓመት ተኩል በፊትም ሞቷል። ነገር ግን ኤሊ ዕቃዎቹን ለማስወገድ ስሜቷ ዝግጁ አልነበረም። ስለዚህ ትልቁ አዳም የአባታቸውን ተወዳጅ ጃኬት ይለባሳልና ትንሹን ራሱን እናቱን በተሻለ ሁኔታ እንዲይዝ ይነግረዋል። አለበለዚያ ለወደፊቱ እንደሚጸጽተው ይነግረዋል። ከዚያ በኋላ ወደ መድኃኒት ቤት ይሄዳሉና ትልቁ አዳም እየገዛ ሳለ ትንሹ አዳም ከውጭ ይጠብቃል። በዚህ ጊዜ ትንሹ አዳም በጉልበተኞቹ ይገኛልና እነሱም ትልቁ አዳም እስኪመጣ ድረስ መደብደብ ይጀምራሉ። እሱ እዚህ ያለው ትግሉን ለማስቆምም አልነበረም፣ ምክንያቱም ይህ ለትንሹ አዳም እድገት አስፈላጊ ነው ብሎም ያስባል። ግን ራሱን እንዴት መከላከል እንዳለበት አንዳንድ ምክሮችን ይሰጠዋል። ሆኖም ግን ትንሹ አዳም ፈጣን አይደለምናም ጉልበተኞቹ እንደገና ደበደቡት። ስለዚህ ሮጠ። ትልቁ አዳም ይህንን ማየት አልቻለም እና በልጅነቱ እነዚህን ጉልበተኞች ምን ያህል እንደጠላ በማስታወስ ትንሹን አዳምን እንደገና እንዳይረብሹት በመናገር ያስፈራራቸዋል።
ወደ ቤትም ሲመለሱ ትንሹ አዳም የትልቁን አዳም ዕቃዎች እየበረበረ ነበር። እናም ጉልበተኞቹን ስላልረዳው እንደ ቅጣት ወደ ውስጥ እንዲገባ አልፈቀደለትም። የላውራን ፎቶም ሲያገኝ ማን እንደሆነች ለማወቅ ይጠይቀዋል። ስለዚህ ትልቁ አዳም እሷ ከእሱ ጋር የሌለች ሚስቱ እንደሆነች ያብራራልናም በጣም ተበሳጭቶ ይሄዳል። ወደ አንድ መጠጥ ቤትም ይደርሳልና ኤሊ ከባርማን ጋር ሐዘኗን ስታካፍል ያገኛታል። ትልቁ አዳም ገብቶ ለልጇ ጠንካራ መስላ መታየት እንደሌለባት ይነግራታል። ምክንያቱም ደግሞ እሱ እንዲያምን ያደርገዋል። ይልቁን ሐዘኗን ማካፈልና አብሮ ማለፍ እንዳለባቸው ይነግራታል። ከመውጣቱ በፊትም ትንሹ አዳም እንደማይጠላትና ከምታውቀው በላይ እንደሚወዳትም ይነግራታል። ይህ በጣም ልዩ አነጋገር ነው፣ ምክንያቱም ልጇ ሁልጊዜ እንደሚወዳት እንደዚህ ነበር የሚነግራት። ይህ እንግዳ ሰው እንደ ሟች ባሏ ተመሳሳይ ጃኬት የለበሰ መሆኑ ከዚህ እውነታ ጋር ሲደመር ኤሊን በጣም ግራ ያጋባታል። ነገር ግን ስለ እሱ ለመጠየቅ ስትከተለው እሱ ሄዷልና አላገኘችውም። በቀጣዩ ቀን አዲስ የወደፊት ጀት በአቅራቢያው ባለው ጫካ አቅራቢያ ይታያል። በክሪስና በአለቃው ማያ ሶሪያን የተያዘ አዳምን ለማሳደድ የሮቦቶች ቡድን ይዛ የመጣችም ነበረ። ይህ በእንዲህ እንዳለ ትልቁ አዳም ምግብ እየተካፈሉ ስለ ላውራ ለትንሹ አዳም ይነግረዋል። በአካዳሚው በስህተት ገብታ ክፍል ውስጥ ስትገባ እንደተገናኙና እሱ ወደ ትክክለኛው ቦታ ሊወስዳት ሐሳብ አቀረበላትና በፍጥነትም እንደተቀራረቡም ነገረው። ከጥቂት ዓመታት በፊት ከበረራ አልተመለሰችም። እናም ጀቷ ሲገባ እንደተሰበረም ነግረውታል። ግን ይህ ምንም ትርጉም አልሰጠውም። ምክንያቱም እሷ በፕሮግራሙ ውስጥ ምርጥ አብራሪ ነበረችና እንደገና ስለ መብረር መጽሐፍ ጽፋለች ይለዋል። ትልቁ አዳም ወደ 2018 እየሄደም ነበር፣ ምክንያቱም በዚያ ነበር የሄደችው። ግን ለምን እንደሆነ ባያውቅም ማያ መዝገቦቹን ቀይራ ነበር። ትንሹ አዳም ይህንን ሲሰማ ይገረማል፣ ምክንያቱም ማያ የአባቱ አጋር ነበረችና ሁልጊዜም ጥሩ ነበረችለት። ነገር ግን ለወደፊቱ የአባቱን ቴክኖሎጂ ትቆጣጠራለችናም የምድርን በጣም አስፈላጊ ሀብት ለመቆጣጠር ትክክለኛ ሰዎችን ሁሉ ትገዛለች። በእርግጥም አዳም ፕሮጀክት የሚባለውን ጊዜን የመጓዝ ቴክኖሎጂን ያገኘው አባቱ ነበር፣ ምንም እንኳ በአጋጣሚ ቢሆንም። ትልቁ አዳም ማያ ላውራን እንዳስገደለችም እርግጠኛ ነው። ውይይታቸውም በሃውኪንግ ይቋረጣልና ሊሰሙት ወይም ሊያዩት የማይችሉትን ነገር ሲሰማ ጣልቃ እንደገባም ይረዳሉ። ትልቁ አዳም ልዩ ሉል ያወጣልና ወደ በር ላይ ይጥለዋል። ሊገቡ ያሉትን የሮቦት ወታደሮችም ይገድላል። ከዚያም ወደ ጓሮ ሮጦ ከቀሪዎቹ ጋር በብርሃን ሰይፍ በሚመስል መሳሪያ ይዋጋቸዋል። ሁሉንም በፍጥነትም ያሸንፋል። ነገር ግን ሊሄዱ ሲሉ ማያ በጀቷ ከክሪስና ከሌሎች ሮቦቶች ጋር ትመጣለች። ክሪስም ትልቁን አዳምን መምታት ይጀምራል። ከዚያም በድንገት ጀቱ ላይ በተኮሰ ሰውም ይቋረጣሉ። እሷም ላውራ ነበረችና ታጥቃለችና ባሏን ለማዳን ዝግጁ ነበረች። ማያና ክሪስም ይሸሻሉ። ባልና ሚስቱም ጥቂት የቀሩትን ሮቦቶች ያጠፋሉ። ከዚያም ከትንሹ አዳም ጋር በመሆን ለማምለጥ ወደ ላውራ የጭነት መኪና ይገባሉ። ከዛም የማያ ጀት እንደገና መጣና እያሳደቻቸው መተኮስ ትጀምራለች። ስለዚህ ላውራ ከመንገድ ወጥታ ወደ ጫካም ትገባለች። ሁለት ሮቦቶችም በሆቨርቦርድ ይከተሏቸዋል። ግን አንዱን ከዛፍ ጋር እንዲጋጭ አታለው ሌላኛውን ደግሞ ዛፍ ቆርጦ በመጣል ያጠፉታል። በመጨረሻም ላውራ ከ2018 ጀምሮ ተደብቃ ወደ ነበረችበት የባህር ዳርቻ ቤት ደረሱና አዳም እስኪያገኛት ድረስ ስትጠብቅ እንደነበርም ነገረችው፣ ምክንያቱም ሁልጊዜ እንደሚያገኛት ታውቅ ነበር። ከዚያም ታሪኩን በሙሉ ትነግራቸዋለች። ላውራ ወደ 2018 የተጓዘችው በመዝገቡ ላይ ወደዚህ ዓመት እንግዳ መውጫ ስላገኘችም ነበር። የአዳም አባት ፕሮጀክት የተጀመረበት ዓመት እንደሆነም ታወቀ። ስለዚህ የወደፊቷ ማያ ወደ ኋላ ተመልሳ ወጣት ራሷን አንዳንድ የኢንቨስትመንት ምክሮችን ሰጥታ የኩባንያውን ቁጥጥር እንድታገኝም አድርጋለች። የወደፊት ሕይወታቸው ጨለማና አሳዛኝም ነው፣ ምክንያቱም ማያ ሁልጊዜም እየተጫወተችባቸው ነበር። እናም ላውራ እውነቱን እንዳወቀች ስትረዳ እሷን ለማስወገድ በጀቷ ላይ ቦምብ እንደተከለችም ተናገረች። ላውራ አዳም ወደ 2018 እንዲመለስና በጊዜ የመጓዝ ቴክኖሎጂ እንዳይፈጠር እንዲያቆምም ትነግረዋለች። ነገር ግን እሱ እምቢ ይላል፣ ምክንያቱም ጀቱ የእሱን ዲኤንኤ ብቻ ስለሚቀበል እሷ መምጣት አትችልም። እናም በጊዜ የመጓዝ ቴክኖሎጂን ማስወገድ ማለት በአካዳሚው በጭራሽ አይገናኙም ማለትም ነበር። የደህንነት ሥርዓቱ በድንገት ይጮኻልና ክሪስ እንዳገኛቸው ያሳውቃል። ላውራ አዳሞችን በመኪናዋ ትልካለች። እንደገና እንደሚገናኙም ቃል ገብታ ወደ ቤቱ ትመለሳለችና እነሱን ጊዜ ለመስጠት በዓመታት ውስጥ የሰበሰበችውን መሳሪያ ሁሉ ትወስዳለች። ላውራም ከክሪስ ጋር የተኩስ ልውውጥ ስትጀምር ማያ በጀቷ ስትመጣ ታያለች። ትልቁ አዳምም ትንሹን ራሱን ወደ 2018 እንዲመጣ ያሳምነዋል። አባታቸውን እንደገና እንደሚያዩም ይጠቅሳል።
ትንሹ አዳምም ተስማምቶ ጣቱን ተጠቅሞ ጀቱን ያንቀሳቅሳል፣ እናም አብረው ይበራሉ። ሆኖም ግን ላውራ ላይ ከተኮሰ በኋላ ክሪስና ማያ ያገኟቸውና ያሳድዷቸው ጀመሩ። ስለዚህ ትልቁ አዳም ጀቱን ለጊዜው በማጥፋትና በተራራ ዋሻ ውስጥ በማስገባት ፍንጫቸውን ያጠፋሉ። ጠላታቸው ትኩረቱ ሲከፋፈል ወጥተው ጀቱ የቀረውን የመጨረሻውን ዝላይ ያደርጋሉ። ይህም በ2018 እንዲደርሱ ያደርጋቸዋል። ትልቁ አዳም ለትንሹ አዳም ስለ አባታቸው ሞት ዝርዝር መረጃዎችን ለጊዜ ሰሌዳው እንዳይነግር ቃል ካስገባ በኋላ ሉዊስ ሪድ ትምህርቱን እየጨረሰ ወዳለበት የኮሌጅ ክፍል ይገባል። ተማሪዎቹ ከሄዱ በኋላ ትልቁ አዳም ከኋላ ተቀምጦ ያየዋል እና ትንሹ አዳም ሊያቅፈው ወደ እሱ ከመሮጡ በፊት ወዲያውኑ ልጁ መሆኑን ያውቀዋል። ለሉዊስ ለምን እዚህ እንዳሉና ለምን እንደሚያስፈልጋቸው ሊያስረዱትም ይሞክራሉ። ነገር ግን ሉዊስ የጊዜ ሰሌዳውን ማበላሸት ስለማይፈልግ መስማት አይፈልግም። በዚህም ተበሳጭቶ ትልቁ አዳም በመጨረሻ ይመታዋል። ነገር ግን ሉዊስ መልሶ ይመታዋልና በመጨረሻም ከእነሱ ጋር ወደሚቆዩበት ሆቴል ለመሄድና ታሪኩን በሙሉ ለማዳመጥም ይስማማል። የማያ ዕቅዶችና ምን ያህል ክፉ እንደምትሆንም ሲሰማ ይደነግጣል። ነገር ግን ጊዜ መቀየር የለበትም ብሎ ስለማያስብ አሁንም ለመርዳት ፈቃደኛ አይሆንም። ከዚያም ትልቁ አዳም ሳይንቲስት መሆን አቁሞ አባት መሆን እንዳለበት ከነገረው በኋላ ይሄዳል። ይህ በእንዲህ እንዳለ የወደፊቷ ማያ በ2018 ደረሰችና ወጣት ራሷን ትጎበኛለች። እሷም ስታያት ደስተኛ አይደለችም። የወደፊቷ ማያ የጠየቀቻትን ነገሮች ሁሉንም ነገር እየሰራችም ነው፣ ግን ሁሉም በጣም ስነ ምግባር የጎደለውና በአካባቢው ላይ ጉዳት እያደረሰም ነው ትላታለች። ነገር ግን የወደፊቷ ማያ ሁልጊዜም ብቸኛ ጎበዝ ሰራተኛ እንደነበሩና ይህ ኩባንያም መንግሥት እንዲወስድ መፍቀድ እንደሌለባቸው የቤተሰባቸው ቅርስም መሆኑን አስታውሳ እንደገና እንድትረዳ ታሳምና አለበለዚያ መስዋዕታቸውና ብቸኛነታቸው ሁሉ ከንቱ እንደሚሆንም ትነግራታለች። ወደ ሆቴል ስንመለስ ትንሹ አዳም ለትልቁ አዳም አባታቸውን እንደማይጠላ ይነግረዋልና ጥላቻ ከሐዘንና ከቁጭት ይልቅ ለመቋቋም ቀላል ስለሆነ ራሱን እንዲጠላ እንዳደረገም ይነግረዋል። ሉዊስ ብዙ ይሠራ ነበር፣ ግን ወደ ቤት ሲመጣ ይቆይ ነበርና ምንም ያህል ቢደክመውም ከአዳም ጋር ጨዋታዎችን ይጫወት ነበር። ይህም ለትልቁ አዳም ብዙ የሚያስብበትን ነገር ይሰጣል። በማግስቱ ጠዋት ሉዊስ ከሥራ ይልቅ ቤት ውስጥ ይቆያልና ከትንሹ አዳምና ከውሻው ሃውኪንግ ጋር ጊዜ ያሳልፋል። ኤሊ የአዳምን የልጅነት ጊዜ ምን ያህል እንደሚጨነቃለት በመስማት ትገረማለችናም ሁልጊዜ ከእነሱ ጋር ባይሆንም እንኳ ጥሩ አባት እንደሆነም ትነግረዋለች። ኤሊም ብዙ ጊዜ እንዳለው ስትነግረው እሱም ያብሰለስል ነበር። አዳሞች የማያ ኮርፖሬሽን ሕንፃ የጊዜ ማሽን ፕሮቶታይፕን ለማፈንዳት አስበውም ይሄዳሉና ምንም ሠራተኞች አለመኖራቸው እንግዳ ሆኖ ያገኙታል። ይህ የሆነበት ምክንያት ደግሞ ማያ ሠራተኞቹን ስላስወጣችና ቦታውን በሮቦቶች ስለሞላችም ነበር። ከዛም ትልቁ አዳም በብርሃን ሰይፍ በሚመስል መሳሪያ በፍጥነት መዋጋት ይጀምራልና ትንሹ አዳም ደግሞ ከሩቅ በድሮን ይደግፈዋል። ትንሹ አዳም ከመጡ መኪኖች አንዱ ልይም ይተኩሳል፣ ነገር ግን ሌላኛውን ይስታል። ይህም ትልቁን አዳምን ሊመታ ሲቃረብ ሉዊስ ያድነዋል። የጠላትን መኪና በራሱ መኪና ከሰበረ በኋላ ሉዊስ ሐሳቡን እንደቀየረና መርዳት እንደሚፈልግ ያብራራል። ማሽኑን ማፈንዳት ፋይዳ የለውም፣ ምክንያቱም ማያ ሌላ መገንባት ትችላለችም ይላል። ከዛም ማግኘትና ማጥፋት ያለባቸው እሱ የሠራቸውን ነገሮችና ዲዛይኖች ሁሉ የያዘውን ሃርድ ድራይቭ እንደሆነም ይነግረዋል። ትንሹ አዳም ደግሞ ከውጭ በኩል የአውሮፕላኑን እንቅስቃሴ ሳያስተውል ሲከታተል ትልቁ አዳምና ሉዊስ ወደ ጊዜ ማሽን ክፍል ገብተው የሃርድ ድራይቭ ፓኔሉን ያስወግዳሉ። ግን ምንም ከማድረጋቸው በፊት ሁለቱ ማያዎች ከብዙ ሮቦቶችና ክሪስ ጋር ይደርሳሉ። ማያ ደግሞ ትንሹን አዳምን በሽጉጥ ይዘዋለች። የራሱን ትንሽ ሕይወት ለመለዋወጥ ድራይቭን እንዲሰጥ ሲጠየቅ ትልቁ አዳም ያመነታል። ይህም ሉዊስንና ትንሹ አዳምን ያስቆጣቸዋል፣ ምክንያቱም በሕይወት መደራደር የለብህም ይሉታል። ትንሹ አዳም በጣም ስለተናደደ የማያን ሽጉጥ ገፍቶ ማሽኑ ላይ እንድትተኩስ ያደርጋልና ይህም የኤሌክትሮማግኔቲክ ማተሙን ይሰብራል። አሁን በክፍሉ ውስጥ ያሉ ሁሉም የብረት ነገሮች ወደ እሱ እየተሳቡም ነውና ሽጉጦችና ሮቦቶችን ጨምሮ ከመካከላቸው አንዱ ትንሹን አዳምን ይዞ በማሽኑ ውስጥ እንዲጣበቁ ያደርጋቸዋል። ሉዊስ ሥርዓቱን ለማጥፋት ሲሞክር ክሪስ ትልቁ አዳም ጋርም ድራይቭን ለማግኘት ይዋጋሉ እና ትንሹ አዳም ደግሞ ድሮኑን ለመቆጣጠር በተጠቀመበት ጓንት የያዘውን ሮቦት በመምታት ራሱን ነፃ ያወጣል። የብርሃን ሰይፍ የሚመስለውን መሳሪያም በወለሉ ላይ አግኝቶ ትልቁን ራሱን ለመርዳት ይሞክራል። ነገር ግን ገና ልጅ ስለሆነ ክሪስ በቀላሉ ይገፋዋል። ከዚያም ትልቁን አዳምን መሬት ላይ ይዞ ሊያንቀው ይሞክራል። ነገር ግን አዳም በሩ ሊነቃነቅ እንደሆነ አስተውሎ ክሪስን በሩ ሲሰበር እንዲመታው ከፍ ያደርገዋል። ሉዊስ ሥርዓቱን ማጥፋትም አልቻለም። ስለዚህ ሁሉም ነገር ከመፈንዳቱ በፊት መውጣት እንዳለባቸው ይናገራል።
ማያም ከወደፊት ነገር የተሠራ ሽጉጥ ተጠቅማ ልታስቆመው ትሞክራለች። ይህም በማግኔቱ አይሳብም። ሆኖም ግን ጥይቶቹ ይሳባሉ። ስለዚህ ወደ ሉዊስ ለመተኮስ ስትሞክር ጥይቱ በማሽኑ ውስጥ ተስቦ ወጣት ማያን ይመታል። እሷንም ይገድላልና ትልቋ ማያ እንድትጠፋ ያደርጋታል። አዳሞችና ሉዊስ ማሽኑ ከመፈንዳቱ በፊት ሕንፃውን ትተውም ይወጣሉ። ነገር ግን አዳሞች ወዲያውኑ አይጠፉም፣ ምክንያቱም የ30 ዓመት ጊዜ ራሱን ለማስተካከል ጊዜ ይወስዳል። ወደ ቤታቸውም ይመለሳሉና ሉዊስ በቅርቡ እንደሚሞት ቀድሞውንም እንደገመተ ይናገራል። ነገር ግን መቼ ወይም እንዴት እንደሆነ ማወቅ አይፈልግም። ከዛም ሁሉም ተቃቅፈው እወዳለሁ ከተባባሉ በኋላ አዳሞች እስኪጠፉ ድረስ በጓሮው ውስጥ ኳስ እየተጫወቱ የመጨረሻ ጊዜያቸውን ያሳልፋሉ። ከዛም በ2022 አዳም እናቱን አጥብቆ ያቅፋታልና እንደሚወዳት ይነግራታል። በወደፊቱ ደግሞ ላውራ ወደ ተሳሳተ የኮሌጅ ክፍል ገብታ አዳምን እንደገና ታገኘዋለች። የዛሬው ፊልም ዳሰሳችን ይህን ይመስል ነበር። ቪዲዮውን ላይክ ማድረግና ይህን ፊልም ምን ያህል እንደተደሰቱበት የሚገልጽ አስተያየት መስጠትም አይዘንጉ። በሚቀጥለው ቪዲዮ እንገናኛለን። እስከዚያው ደህና ሁኑ።